ስትሄጂ ራሱ ይዘሽኝ ትሄጂ ነበር። ሳላረግ ሳልቀረው ግን ከማን ልጄ ስትወለድ ሴት ከሆነች ላንቺ ሰጥሻለሁ። ማህሌት ወደ አንቺ ከመጣች እንዳታስገቢያት ይለኛል እና ደግሞ እቤቱና ምን እንደምትሰራ ጠይቂያት ይለኛል። ከዝና ጋር ተገናኝተዋል። ዝና ያለንበትን ሊያውቅ ይችላል። እንዴት? የት አገኘው? ደግሞ በምንስ ተገናኙ? ዝና መጣ። ተረጋጊ። ቅድስት ምንድን ነው? ምን ነው? ለሷ ብለህ ልትቆጣኝ ነው? እኔ የተቆጣሁሽ አይደለም፣ ግን ምን ተፈጥሮ ነው? በሰላም ነው ወደ ሀገር ሄዳለሁ ምናምን ያልሽው? ማን ያለው? እኔ ወደ ሀገር ሄዳለሁ አላልኩም። ለማንስ ብዬ ነው የምሄደው? እንዴ አንቺ ሄዳለሁ አላልሽም? እሺ እሱን ታዩ። ልትደበድብኝ አልነበር? አዎ፣ ከዚህ በኋላ እኔ እና አንቺ አሰሪና ሰራተኛ ሆነን አንኖርም። እኔ የዚህ ቤት ሰራተኛም አይደለሁም። አያስ እንዴት እንደሚያደርግ ቅድስት ተረጋጊ። ጋሽ ሲጀመር አንተ የውሳኔ ሰው አይደለም። በጣም ጠንካራ ሰው ትመስለኝ ነበር። ተሳስቻለሁ። ቲዋቺ ቅድስት በቃ ዞር በይ። እንዴ ወደዛ አያሄደን አንተ ነህ እንዲያጠገብካት። አንተ ባትንቅ ኑሮ እንዲያታደርግም ነበር። አንቺ ዝም በይ። አታያይዥ ነገር እንደ ጅራፍማ ራስሽ ገርፈሽ ራስሽ መጨው በደንብ ትችይበታል። ቅድስት ምንድን ነው? እሺ ንገረኝ፣ ምንድን ነው የተፈጠረው? ጋሼ በጣም ይቅርታ አድርግልኝ። አንተ ምንም እየተረዳኸኝ አይደለም። ቆይ ቅድስት፣ እኔ አንቺ ምንድን ነው ያልተረዳሁሽ? ደሞስ እንዴት ነው እኔ ላይ እየጮሽ ያለሽ? አቀበጥካት። እኔ እንኳን ብዬ ማላቀውን ተናግሬ ማላቀውን አትረዳኝም። አንተ መረዳት አትችልም። አያ የሰደበችሽ እኮ ነው። አንቺ ዝም በይ። ቅድስት ምንድን ነው? እሺ ነገር ንገረኝ። አንቺ ግን አይደለም በኔ ህይወት፣ አንቺ በህይወት ካለሽ ራሱ ለኔ እሱ ሰላም አይሰጠኝም። አንቺ እኮ እርግማኔ ነሽ። ግን ማን ነው ባንቺ የረገመኝ? ለምንድን ነው የማትይኝ? ለምንድን ነው ከህይወቴ የማትውጭልኝ? ጭራቅ ማንም ሰራተኛ እጇን ታንሳብኝ። ቅድስት ምን ሆነሻል? ጋሽ በቃ ሸኘኝ፣ እኔ ወደ ሀገር ሄዳለሁ። እንዴ ብዙ ነገር እኮ አውርተን ነበር። አሁን ምን ተፈጠረ? ብዙ ነገር ተፈጥሯል። ማለት እዚህ ቤት እየኖረች እኔ ተመልሼ ሰራተኛ መሆን አልፈልግም። አንቺ ሰራተኛ አይደለሽም። እና ምንድን ነኝ? ንገረኛ። ልትደልለኝ ነው? ይኸውልሽ ቅድስት፣ እኔ አንቺን እየደለልኩሽ አይደለም። አንቺ ሰራተኛ አይደለሽም። እና ምንድን ነው? ንገረኛ። እኔ እኮ ይሄን ያክል ጊዜ ተቀመጥኩኝ እኮ ሰራተኝነቱን ፈልጌ እኮ አይደለም፣ ምሳሌ ብዬ ነው። እናንተን ቤተሰብነታችሁን ፈልጌ እኮ ነው። ይገባኛል ቅድስት። እና ይህን ነገር እኮ ያደረግነው አውርተን አንቺን ተስማምተሽ አይደል እንዴ? አላማ ከሆነም ምን ችግር አለ ያልሽው? የመጣችሁ ለዓላማ ነው ተብሎ ነበር። ዓላማው ካንተ ጋር ተመልሳ መተኛት ነው። አንገትን አትድፋ ጋሽ፣ ንገረኝ። እኔ ከዚህ በላይ መሰቃየት የለብኝም። በቃ ንገረኝ። ይቅርታ ቅድስት፣ አብረተኛው እንጂ ምንም ነገር ግን አልተፈጠረም። ኧረ እንደዛ አይነት ነገር የለም ጋሽ። እኔ ክብሬን የምጠብቅ ሰው ነኝ። በቃ የምትወደኝ ከሆነ እኔ እንደዚህ አይነት ነገር በቃ አልፈልግም። ቆይ እኔ ከወንድ ጋር አድሬ ምንም ነገር አላደረኩም ብል ታምንኛለህ? እሱን ልክ ነሽ ቅድስት። እሱ አላማዋ እኔ ለማሳሳት ነበር። እኔ ደግሞ ከምጠላ ሴት ጋር መቼም እንደዚህ አይነት ነገር አላደርግም። እመኝ ቅድስት፣ ምንም ነገር አልተፈጠረም። እኔ ትሁት እንጂ ጅል አይደለሁም። በቃ ይበቃኛል። በቃ ብር ካለ የሰራሁበትን ስጠኝና ወደ ሀገር ሄዳለሁ። አይሆንም ቅድስት። እንዴ ምሳሌስ እኔስ አናሳዝንሽም? ቆይ አይ ጋሽ፣ ማን ከራስ ይበልጣል? እስከዛሬ ድረስ ሻማ ሆኜ ቀልጬ ኖሬያለሁ። እስከዛሬ እኮ እዚህ ቤት ስኖር
እውቀት አጥቼ አቅም አንሶኝ አይደለም። ሰው ብዬ እናንተን ብዬ ነበር፣ ግን ደግሞ አልሆነም። አይሆን ቅድስት፣ በፍጹም አትሄጂም፣ በፍጹም የትም አትሄጂም። እኔም እስከዛ ድረስ ይሆናል ብዬ ነበር፣ ግን አይሆንም። አይደላላ አርጅ ብላውሽ በልቶኝ አይደለም እንዴ? እና ምንድነው ሻጥ ሞተብህ? ገዥ ምናምን ከዳ አይደለም እና ምን አባውና ነው? አልሰጥም በልጅ ማን ምንድነው አልሰጥም ያለች? ምን በልታ ነው? ቁማር በላችኝ። ስንት ተበላ? አንተ ደላላው ነው ቁማር ትጫወታለህ? ለመሆኑ ስንት ተበላ? ዋሽ ልብኝ ነው ቁማር የተበሉት እዚህ። አንተ ምን አባህ ነው የምትቀባጥረው? አንዴ አልሰጥም አለችኝ ትላለህ፣ አንዴ ቁማር ተበላው ትላለህ። ምን አባህ እንደው የሚያስቀባጥር ምንድነው ያንከው? እንዴ በኪራይ ከፈልኩላት፣ በርገር ጋበዝኳት፣ ግን ቃል ሰጥ ማለት ማናት? ቆይ ኤፍራታ ናታ። አንተ በቃ መድብል ሸኝ። ቅድስት ቆይ ምን ሆነሻል? ስንት ነገር አውርተን ስንት ነገር ተነጋግረን ምንድነው እንደዚህ የምትሆኚው? ያ ሁሉ ያቀድነውስ ነገር መድብል በቃኝ። እኔ ከማሊስ ጋር አንድ ቤት ውስጥ መኖር አልችልም። በቃ እኔ ወደ ሀገሬ ነው የምሄድ የምፈልገው። ቆይ አንቺ እንዴት እንዲህ በአንዴ ትሸነፊያለሽ? እንዴት በአንድ ጊዜ እጅሽን ትሰጫለሽ? ቅድስት ይሄ እኮ መሸነፍ አይደለም መድብል። ከቤት እንደወጣላት ነው የምትፈልገው። በቃ ወጣላታለሁ፣ ቤቱ ይስፋት። ይኸውልሽ ቅድስት እኔን ስሚኝ፣ ሞኝ አትሁኝ። በሞኝነት ብዙ ነገር ይታጣል። ይህንን አጋጣሚ መጠቀም ካልቻልሽ እድሜ ልክሽን ስትጸጸች ነው የምትኖሪው። ምን ሆነሻል? ብሩክን የመሰለ ባል የትም አታገኝም። ለምን እድልሽን ታበላሻለሽ? እኔ ጋሼ ጥሩ ሰው አይደለም አላልኩም፣ ጥሩ ሰው ነው፣ ግን ደግሞ እኔን አልተረዳኝም። ቆይ ለምንድን ነው ያልተረዳሽ? ምንድን ነው የሆናችሁት? እኔ እኮ ምንም አልገባኝም። እሱም በተራው ያለቅሳል፣ አንቺም በተራሽ ታለቅሻለሽ። ምንድን ነው የሆነው? እኔ እኮ ምንም አልገባኝም። እስቲ ንገሪኝ። ቆይ መሀሊት እዚህ ቤት የመጣችው ለስራ ነው ብላችሁ አልነበር እንዴ? አዎ እሱን ተስማምተን ነው የመጣችው። እሷ ግን አላማዋ ሌላ ስለነበር አሳክተዋለች። ቆይ እሷ ምንድን ነው ያሳካችው? ብሩክ ተመልሶ ከመሀሊት ጋር እየተኛ ነው። እንደ ድሮ ባልና ሚስት ሊሆኑ ነው። እኔ ደግሞ እዚህ ቤት ውስጥ የእሷ ሰራተኛ ሆኜ መቀጠል አልፈልግም። መንፈስ ቅዱስ ምንድን ነው ያልሽው? መድብል ቅድስት እየቀለድሽ መሆን አለበት። የኔ ወንድም በጭራሽ ይሄንን አያደርግም። ወንድሜን አውቀዋለሁ እንጂ ደስ ይለኛል። ምንድን ነው ያልሽው? ቆይ እስቲ ከመሀሌት ጋር ተኝቷል ያልሽው? አዎ መድብል፣ በዓይኔ ነው ያየኋቸው። ብሩክ? አዎ የኔ ወንድም ብሩክ። ጥሩ እንዴ ከኤፍራታ ፍቅር ይዞ ነው እንደምትሆነው? አው ከሱ ጋር ማውራት አልቻልኩም፣ መስራት አልቻልኩም፣ መጨቃጨቅ አልቻልኩም። ምን መጨቃጨቅ አልቻልኩም ነው ያልከው? አው ጀዝቤያለሁ፣ ገንዘብ መስራት አልቻልኩም። ይሄን ደግሞ እሷ ስላልተረዳችኝ። ምንድነው ያልተረዳች? ቤትሽ ልደር ብላት እምቢ አለችኝ። ደግ አደረገች። እናችችን ያገኛት መሰለ እንዴ አብረን ካላደረን የምትለው? እንዴ አብረን እንኖርም ብላት እኮ እምቢ አለችኝ። ቆይሽ ምንድነው ያለች ማለት
ተጣልታ ነው አታናግርህም? ታናግረኛለች እኮ ግን በቃ እሺ ተው እና እንሂድ በቃ እኔ አስታርቃቸዋለሁ። በዛውም የማውራት ጉዳይ አለ። የምርሽ ነው? ተሰርቂያለሽ ዳጣ? አይ እንግዲህ ምንድነው ቆፍጠን በል እንጂ ወንድ ልጅ አይደለ እንዴ? አንተ እዚህ ጋር ከኔ ጋር እየሄድክ አለቅሳለሁ ብትል። ሄሎ ብሩክ፣ የት ነው ያለኸው? ና ቶሎ ቤት ፈልግሃለሁ። ውጭ ነው ያለኸው? ና አሁኑ ና። በቃ እኔ ልሂድ። የት ነው የምትሄጂው? ቅድስት ቁጭ በይ። በአንቺ ፊት ነው የማናግረው። ብሄድ ይሻላል። ቁጭ በይ አልኩሽ ቅድስት። የትም እንድትሄጂ አልፈልግም። ደግሞ ይኸውልሽ እዚህ ቤት ማህሌት እንድትመጣ ያደረኩት እኔ ነኝ። በእኔ ምክንያት ተከፍተሽ የትም እንድትሄጂ አልፈልግም። መውጣት ካለባትም ደግሞ እሷ ናት የምትወጣው እንጂ አንቺ ከዚህ ቤት አትወጪ። ብሩክም ይሄን ነገር አድርጎት ከሆነ እዚህ ቁጭ ብለን እንነጋገራለን። እሺ እናንተ እስክትነጋገሩ ቁጭ በይ አልኩሽ። ምንድን ነው? ምን ሆነችሁ? ምንድን ነው ያደረግከው? ምን አደረግኩ? እንደዚህ ጅል ሆነሃል እንዴ አንተ? አረ መድብል እሱን ተውና ይልቅ ቅድስት ሰናማለን ክፍለ ሀገር ሄዳለሁ ምናምን እያለች ነው። እና ለምን አትሄድም? ትሄዳ እንዴ? ምን ማለት ነው መድብል? ቆይ አንተ ሄደህ ከማህሌት ጋር ተኛ? ያን ሁሉ ካደረገች ሴት ጋር ሄደህ እንዴት አምነህ አተኛ? እኔ ይሄን ማመን አልችልም። ቅድስትን የከፋት በዚህ ነው። ግን ደግሞ እኔ ምንም ነገር ያደረኩት ነገር የለም። ምንድን ነው ያደረኩት ትላለህ እንዴ ደግሞ? እንዴት ቆይ ሄደህ አምናት ከጎኗ ትተኛለህ? ብሩክ እኔ ይሄን ካንተ አልጠብቅም። እንዲህ አይነት መዝረክረክ ካንተ አልጠብቅም። ደግሞ ምንድን ነው ያደረኩት ትላለህ እንዴ? ይቅርታ፣ እሷን ምን አይነት ቦታ ላይ እንደምወድቅ በደንብ አድርጋ ታውቃለች። ስለዚህ አንተ ደግሞ ይሄን ካልክ እሷን ከዚህ ቤት አስወጣለህ። እንዴ ብሩክ አንተ እኮ ትልቅ ሰው ነህ። ራስን አትቆጣጠርም እንዴ? ማን ያስገድድሃል? እንዴት ሄደህ አብራት ከጎኗ ትተኛለህ? ኧረ በስመ አብ። እሺ ቆይ አሁን ምን አድርግ ነው የምትለው? ለምን ታስቀይማታለህ? አንተ እኮ ተሰውረህ በነበረበት ሰዓት እኮ የልጅህ እናት ሆና ልጅህን ያቆየችልህ እኮ ቅድስት ናት። አሁን እኮ ሄደህ አብረህ የተጋደምካት ሴት እኮ ስታንከራትትህ ቤትህን ቤት አድርጋ ያዘችልህ ቅድስት ናት። እንዴ ብሩክ ምን ሆነሃል? ለልጅህም እናት ለእኛም መልካም ቤተሰብ ሆና ቤታችን ስታስተዳድር የነበረች እኮ ቅድስት ናት። ለምን ታስቀይማታለህ? እንዴ አንተ አታስብም እንዴ? እኔ ምን ብዬ ነው ያስቀየምኳት? ከማሌት ጋር እንዳደርኩ አወቀች እና ደግሞ ይሄው ከፋት። እንዴ ከፋት ትላለህ ጭራሽ? ለምን አይከፋትም? ኧረ ስማ ብሩክ በጣም እያናደድከኝ ነው። እሺ አሁን ተነሳና ይቅርታ ጠይቃት። ተነስ። ቅድስት ይቅርታ፣ በመሀላችን ምንም ነገር አልተፈጠረም። ማለት አንቺ ይህን ነገር አይተሽ ከዚህ ቤት እንድትወጪ ነበር አላማዋ። እናም ሆን ብላ ነው ይህን ነገር ያደረገችው። ቅድስት አንቺ እኔን መረዳት አለብሽ። አንቺ አሁን ይህን ቤት ለቀሽ ከወጣሽ ማለት እቅዷ ተሳካ ማለት ነው። እባክሽ ቅድስት የትም አትሄጂ። አንቺ ከሄድሽ ማለት በቃ ሁሉ ነገር ተሳካላት ማለት እኮ። እሷ እኮ አሁንም ሰራተኛ ልታደርገኝ ነው ፍላጎቷ። በጭራሽ ቅድስት፣ እሷ ናት ሰራተኛ የምትሆነው። ደግሞ እኔ ነኝ ልክ መስከራ እንደጨረሰች ነው ከዚህ ቤት ጎትቼ ማስወጣት። ትንሽ ቀን ብቻ ጠብቂ። በቃ ቅድስት ይቅርታ አድርጊልኝ ብለዋል። ስንት ነገር አቅደን ስንት ነገር ተነጋግረን ሰርጉን ስለማን ብለን ነው የምንተወው? ምንም አላደረኩም ብለዋል። በቃ ይቅርታ አድርጊለት። ከዚህ በኋላ ግን ማህሌት ስርስር ሲል ከሰከስ ብታገኙ እመኝኝ ከዚህ ቤት አንቺ አይደለሽ የምትወጪው፣ እሱ ነው ከዚህ ቤት የሚወጣው። ይኸው ፈጣሪ አይለመነኝ። ከዚህ ቤት ጎትቼ የማስወጣው እሱ እኔ ነኝ።
አንቺ የትም አትሄጂም። ይቅርታ አድርጊለት በቃ። እግዚአብሔር ያክብርሽ። እውነት ቅድስት አንቺ ትልቅ ሰው ነሽ። በል አንተም ተነሳና ይቅርታ ጠይቃት። ነይ ተነሽ። በቃ ከአሁን በኋላ አንድ ቤት እየኖሩ መኳረፍ የለም። አንቺ ግን እዚህ ቤት ውስጥ ለሁለት ነበር የምትኖሩት? አዎ። ምን ነው ምንድነው? አንቺ አሁን እንደቋጠርሽብኝ ነው እንዴ? በቃ ድሮ አይደል እንዴ ተጣላ ነው። አሁን እኮ ሰላም ወርደናል እንዴ? አዎ፣ ችግር የለውም። ግን ቆይ እንዴት ኖራችሁ እዚህ ቤት ውስጥ? ንቀሻት ነው? አንቺ እኮ ውጭ ስትኖሪ ነበር። እሱማ አዎ ነበር። ግን ማለት ነው ኤፍራታ ሲሚኝ ነኝ መርዙ ከዚህ ቤት ካላስወጣሽ ያውልሽ እንድች ብለሽ ነግሬሻለሁ። መቼም ተግባብተናና እንዴ አስወጣታለሁ። ጂ+ ነው ሰርች ነው መስደው ጂ+ እንኳን ያለው ዘመድ የለም። ምን መስራት እንደመሸጥ ቀላል መሰለ እንዴ? ስትተረተር በልኩ አድርገው ደግሞ ምንድነው? በቃ ታርቃችኋላ? አይ አልታረቅንም። ለምን? ቤት መቀየር እፈልጋለሁ። ሰፋ ያለ ቤት ይከራይልኝ። ስንት በስንት ይሆንልሽ? አንተ ስንት በስንት ይሆን ትላለህ እንዴ? ምንድነው? 2-3 ክፍል ያለው አድርገው ምንድነው? እፈልጋለሁ። አቤት ወንድክ። አሁን ሌላ ሰው ምናምን ቢሆን ግን አለኝ ምናምን ነበር የምትለው ለመሸጥ ስትስከበከብ። ለማንኛውም እሷን ከፈለከት ይኸው ህይወቷን ቀይረሽ። ደግሞ ሰምታል እህታችን ናት። አዎ እንደዚህ ነገር ይልኝማ። ስሚኝማ ኤፍራታ፣ እንደ ድሮ ከማሪት ጋር ታወራላችሁ አይደል? ዝናም ይደውልልሻል አይደል? አልገባኝም። ለዚህ ነው የመጣሽው? በነገራችን ላይ ትህትና በቂዋ እየጠጣሽ ነው። ችግር የለውም አታስብ። ያን ሁሉ ሀብት ሰብስቦ ሳይበላው በቅርቡ ነው ኩላሊቱ ፌል ያደረገው። እናም የሚሞት መስሎት ደንግጧል። አይ አይደንግጥ። ልጅቷ ጥሩ ኩላሊት ያላት ይመስለኛል። በደንብ ተዘጋጅታ እየጠበቀችው ነው። በጣም አሪፍ። እኔማ ቤትህ ከወሰድካት ጊዜ አንስቶ እንዳታመልጥ ብዬ እየሰጋው ነበር። እኔ ዝና? እኔ እንደዚህ አይነት ነገር አይነካካኝም። ጥሩ። ሰዎቻችን ከአንተ ጋር ማውራታቸውን ነገሩኝ። አዎ አግኝቻቸው ነበር። ካሌብ፣ ነገሩ ግን ትንሽ እየጠነከረ ይመስለኛል። ያ ቀልቃላ ፖሊስ ከስር ስራችን እየተርመጠመጠ ነው። ለምን አይወገድም? አዎ እንደዛ ነው የሚሻለው። ከጓደኞቹ እንኳን እየተደበቀ ከነመደብል ጋር ኬዙን ለማሯሯጥ በጣም እየተንቀለቀለ ነው። መወገድ አለበት። አዎ በጣም ብዙ መወገድ ያለባቸው ሰዎች አሉ። ቀን በገፋ ቁጥር የኛ ኬዝ በጣም እየከረረ እየመጣ ነው። በተለይ ደግሞ ይሄ መድብል የሚባል ልጅ መጀመሪያ መወገድ ያለበት እሱ። ብዙ ሰው ጥለን ነው እዚህ የደረስነው። አያሸንፉንም። ፖሊሱ ከወደቀ ሌላው ቀላል ነው። በየተኙበት ወደ የአምላካቸው እንልካቸዋለን። አዎ የመጨረሻም ሪዘርቭ ማሰብ ያለብን ይመስለኛል። ያው እንደምታውቀው ጊዜውም እየደረሰብን ነው። ዱባይ ቤት አልገዛህም እንዴ? ኧረ ጭራሽ ዜግነቱንም እኮ አላገኘው። ነገሮች ከኛ ቁጥጥር ውጭ አይደሉም። ግን ከሆኑ እንዳልከው ራሳችንን ነፃ የምናወጣበት መንገድ ማዘጋጀት አለብን። እኔም እኮ እሱን ነው የምልህ። ታውቃለህ በጣም ብዙ ኬዝ ያለብኝ ሰው ነኝ። እዚህ ፖሊስ እጅ ገባው ማለት የኔ ነገር አከተመ ነው። ነገሬ ህይወቴ ሁሉ ነው የሚበላሸው። አታስብ። የውጩን ነገር ለኔቶ የፖሊሱን ጉዳይ ተከታትለ ትህትናንም ማዘጋጃት። ሰውየው የዶክተሮቹን ትዕዛዝ ነው እየጠበቀ ያለው። ስማ ደግሞ ሁለቱንም ኩላሊት ነው የሚፈልገው። በጣም ጥሩ። ማህሌትም መረጃ እያዘጋጀች ነው። መንገዶቹን ሁሉ ስለዘጋገቡባት እዛ ነው ያለችው። ለዚህ ነው የመጣሽው? ስለ ዝናና ስለ ማለት ልትጠይቂኝ?
እና እኔ ስታይን ሽማግሌ ይመስልሻል? ገና ከተገናኛችሁ ወር እንኳን ሳይሞላችሁ ስለጣላችሁ ላስታርቅ የመጣው ይመስልሻል? ዝም ያልሽ ነው ቆይ አትመኛት አስታርቃናለች ሲጀመር አልተጣላንም ቁም ነገር ግን ኤፍራታ ዝና ይደውልልሻል? አዎ ምንድነው የሚልሽ? ማህሌት ወደ አንቺ ከመጣች እንዳታስገቢያት ይለኛል እና ደግሞ ቤት ሆና ምን እንደምትሰራ ጠይቂያት ይለኛል። እዛ ቤት ውስጥ እሱ ነው አይደል ያስቀመጣት? ከማህሌት ጋር ተጣልተናል ብዙም አናወራም። በቃ እሺ ኤፍራታ አሁን አንቺ ራስሽን ህይወት ነው ይበቃ። ይኸውልሽ ማህሌት ምናምን ልትመጣ ትችላለች። አሁን ግን በቃ መርዞ አለልሽ። እኔ ዝና የሚባለውን ሰው አገናኝ እንዴ እንደ ውሻ ነው መረፈርፍ። እብድ ውሻ ከሆንክ አዎ ትረፈርፈዋለህ። ግን ኤፍራታ አደራሽን አምነሽው ከዝና ጋር እንዳታገናኝ። እሺ ንቀሽኝ ነው አንተ ተበሏል ትበላለህ? አዎ እንዴት ነው? ቆንጆ ነው። በጣም ነው የሚጣፍጠው። ላይ እንዳታነሽ እንጨርስ ምግባችን። አዲስ ስልክ እኮ ነው። እና ታዲያ የኛው ቤተሰባችን እንዳልደወለልን እሺ ደግሞ ብሩክ እኮ ድጋሚ ማለት እየበጠበጠችው ነው። ሲጀመር ወደ ቤት ማስገባት አልነበረበትም። ወንድሙን ስለሚያምነው ስለሚያከብረው ነው እንጂ ብሩክማ ማህሌትን መግደል ነበር የሚፈልገው። መግደል ቀርቶ ቢርቃት ይሻል ነበረ። የእሷ ፈጣጣነት እኮ በጣም ነው የሚያስደነግጠው። ቤት ገብታ እኮ አልወጣም ነው ያለችው። ባል በፍቅር እንጂ እኮ በጉልበት አያት። አልገባትም። ብሩክ ሊገላት ይችላል። ብሩክ የበደሉትን ሰዎች ይበቀላቸዋል። በጣም ቂመኛ ነው። ይኸውልሽ ከልጅነታችን ጀምሮ ነው። አሁን ማህሌትም አልረዳ ያለችው አልገባት ያለው ነገር ይሄ ነገር ዝም ብሎ ቅድስትን አግብቶ ቢኖር ይሻል ነበር። እሱማ የመድብልም የኔም የሁላችንም ፍላጎት ነው። ደግሞ እናሳካዋለን። እኔም ለመጀመሪያ ጊዜ ሚዜ የምሆነው ቅድስትና ብሩክ ሲጋቡ ነው። ከውጭ ድረስ መጥተሽ ነው ሚዜ የምትሆኝ? እንዴ ለምን አልመጣም? ምንድነው? በቃ አንቺ ውስጥ አዲስ ስልክ ነው ያላውቀው። እንብየው አክሮሽሻለሁ። እንዴ ለምን ምሳሌ? በቃ አልሄድም አልኩሽ አይደል እንዴ? ባቴጂ ማክሮፌሻል ማለት እማዬ አይደለሽ። ደግሞ እሱ ምን ማለት ነው ምሳሌ? እናቴ ብትሆኚ ኖሮ ትተሽኝ ለመሄድ አታስቢም ነበር። አንቺ ነሽ ይሄንን የተናገርሽው? እንደውንም እናቴ ናፍቃኛለች። ምሳሌ ምን ማለት ነው? ቆይ የሞተችው እናትሽ ናት የናፈቀችሽ? እናቴ ናፍቃኛለች። ሁላችንም እናት ሆንሻለሁ እያለችኝ እናት አጡኝ። ምሳሌ ይሄ ካንቺ አንደበት ነው የወጣው? በቃ እሺ እኔ እናትሽ ሆናለሁ አልኩሽ አይደል? አውቃችሁ ነው ሁላችንም እናት ሆንሻለሁ የምትሉ። በቃ ይቅርታ ምሳሌ፣ ከዚህ በኋላ የትም እሄዳለሁ አልሽ። እናቴ ብትሆኚ ኖሮ ስትሄጂ ራሱ ይዘሽኝ ትሄጂ ነበር። ኧረ በቃሽ ምሳሌ፣ እንዴ ምን ሆነሻል? ምሳሌ ይሄን ይፈላ ምሳሌ ሄሎ። እሺ እኛ ሲያይ ምን ልታዘዝ? ምን ፈልገህ ነው? ጠበቃውን አይደለ? ምን ፈለክ? ናፍቀሽ ነው። የማያውቁት ሀገር አይናፍቅም ይባል ነበር። ለእኔ ሲሆን ግን ተገልብጦ የማላውቀው ገላሽ እየናፈቀኝ ነው። ተስማምተናል አይደል? አሁን ለምንድን ነው እንደዚህ አይነት ንግግር የምትናገረው? አዎ ተስማምተን ነበር። አሁን ሚስቴን አሳመንኳት። ያይ ነው ብዬ አምናለች። ስለዚህ ምንም አታመጡ።
እሱን ራስህ ታየዋለህ። ስጨኝ ስልኩ ስጨኝ። ባልሽ አለ መሰለኝ። ዛሬ የደወልኩት ናፍቀሽኝ አይደለም፣ አንድ ስም ልነግርሽ ነው። የምን ስም? ዝና ማን ነው እባክሽ? በቃ ተደብቀሽ ያለሽ ዝና አበበ ደመሳ። ምንድን ነው ምንድን ነው? ከዝና ጋር ተገናኝተዋል። ዝና ያለንበትን ሊያውቅ ይችላል። እንዴት? የት አገኘው? ደግሞ በምንስ ተገናኙ? እኔ አላውቅም ሞገስ፣ ከዚህ ከተማ መውጣት አለብን። አንወጣም፣ የትም አንሄድም። አልበዛም? እንዲያውንስ ስንቴ እንደዚህ ብለህ ችግር ውስጥ ገብተናል። ከዚህ የትም አንሄድም። እነ ብሩክን እናዋራቸዋለን። እነሱን ከምታወራ ጠበቃውን አዋራው። እንደማይናገር እርግጠኛ ነኝ። እኔ ሊያስፈራራ ነው የደወለው። ተው እንዳትናገር፣ ሚስቴን እሰጥሃለሁ ብዬ ነው የምደራደረው። ሁሉ ነገር ተፈርቶ ሁሉ ነገር ተሸሽቶ እኮ አይቻልም። ዝናም ቢሆን ከዚህ በኋላ መግጠም፣ ጠበቃውም ቢሆን መግጠም። ማንንም አንፈራ። አሁን ደግሞ ወንድሞች ያሉ መድብልም አለ ብሩክም አሉ። ስለዚህ ምንም ነገር መፍራት የለብሽም። እስኪ እሱን ታዩና ሾርባ ስሪልኝ። እራስሽ አፍልተሽ መጠጣት ትችያለሽ። እኔ እኮ ሰራተኛሽ አይደለሁም። ሆ ቆይ ብሩክ ምንም አላደረግንም ብሎ አሳመነሽ እንዴ? እና ታዲያ እኔ ስለሱ ምን አገባኝ? ይመስለኛል ሳላረግዝ አልቀረም። ጥሩ ነው። በዚህ እድሜሽ ያለለች መች ልትወልጂ ነው? ምንድን ነው አርጅተሻል እያልሽኝ ነው? ኧረ እኔ እንደዛ አላልኩም፣ ግን ደግሞ ካረገሽ እንኳን ደስ አለሽ። አዎ ሳላረግዝ የቀረው አይመስለኝም። ግን ከማን ነው? ምን ማለት ነው? ይኸውልሽ ምሳሌ፣ እኔ እያለሁ መቼም እንዳታለቅሽ። አባትሽ ከፈለገ እንደለመደው መጥፋት ይችላል። አይ አይጠፋም። እና ምን ይሁን? እኔ የምፈልገው አጎትም እንዲኖረኝ፣ እናትም እንዲኖረኝ፣ አባትም በቃ ሁሉም እንዲኖረኝ ነው የምፈልገው። አሁን እዚህ እንዳለው ተሰብስበን ማለት ነው? አዎ አጎቴ። ምንም ሳንሰራ ማለት ነው? አዎ። አይ ምሳሌ፣ አንዳንዴ ትልቅ ነሽ ስልሽ እንደገና ደግሞ መልሰሽ እንደ ህፃን ትሆኛለሽ። ምን ይሻልሻል? አሁን እኮ አድጌያለሁ። እንዴት እንዳደግኩ ላሳየ? ምንድን ነው የምትሰይኝ? ምግብ ሰርች። በይ ምሳሌ፣ እድሜ ለብሩክ። ያው ሁለት ሴት አስገብቶ እየተፎካከሩ በጥጋብ ሊገሉን ነው። ከማዬ ግን የቅድስትዬ ምግብ ነው የሚጣፍጠው። እውነትሽን እኮ ነው። ጅማ ምን ከሙያ የላት፣ ከጸባይ የላት። በዛ ላይ ደግሞ ወፍራም። አንቺ በቃ ቤት ለመድሽ ማለት ነው። አንተ እኮ ነው ያስለመድከኝ አጎቴ። እኔ ምን? አንተ ነው እኔ ሀሜት አስለመድኩሽ? እኔ ሀሜት አስለመድኩሽ ወይ? እኔ ትምህርት ምናምን እንጂ ሀሜት አስተማርኩሽ? አጎቴ እስካሁን ምግብ እኮ እየተሰራ ነው። ምን ምግብ ብቻ ነው የሚሰሩት? ጸብም ጭምር እየሰሩ ነው እንጂ አሰቢያቸው እንዴ። ዘንድሮ መቼም የማናየው ማንሰማው ጉድ የለም። ቆይ ከማን ነው ማለት? እኔ ስንት እንዳውቃለሁ። ምን ነው ረሳሽው እንዴ? ምኑን ነው የምረሳው? ከጓደኛው እንዳትጨርሺው። አንቺ ልጅ በጣም እየተዳፈርሽኝ ነው። ይኸውልሽ ወይዘሮ ማህሌት፣ ጋሽን ጠይቄው ከዚህ በኋላ የሷ ሰራተኛ አይደለሽም ብሎኛል። አሁን ውጪ። እንዲህ ያለ ነው የሚደልልሽ። እኛ አብረን እየተኛን ነው። እንግዲህ ያው ልጄ ስትወለድ ሴት ከሆነች ላንቺ እሰጥሻለሁ። እሺ አሁን ውጪልኝ። ቤቴ መስሎኝ የታባሽ ነው የምወጣልሽ? አንቺ አልፈራሽም። በእልና ባንቺ ጭቅጭቅ ተማሪ ከዚህ ቤት እንደወጣልሽ ከሆነ የምትፈልጊው መቼም ቢሆን አልወጣም። ለምንድን ነው የማትወጪው? ብሩክን አግብተሽ እዚህ ልትኖሪ? ሚስቱን እሱ ራሱ ይመርጣል። ትሰሚያለሽ? የመረጠኝ ነኝ። ተፋልሞ ነው ያገባኝ። አሁንም ቢሆን የተኛው ከኔ ጋር ነው። ስለዚህ ተስፋሽን ቁረጪ። ውጪልኝ። አጨቅጭቅኝ። እሺ እኔ መቼም ቢሆን ከዚህ ቤት አልወጣም። እሺ ይኸውልሽ እየመጣሽ ጨቀጭቃታለሁ የምትይ ከሆነ ዝም ማለት ነው። እነዚህ ልጆች አሁን እየተጨቃጨቁ ነው እንዴ? ወጣታለ እንጂ አለቅሽም። እሺ ውጪልኛው። እና ማን ናቸው ልጆች? እማዬና ቅድስትዬ ናቸው ልጅ? እና ታዲያ ልጆች ባይሆኑ በቀን ውስጥ 10 ጊዜ እየጨቃጨቁ ነበር እንዴ? አጎቴ እውነትህን ነው። እኛ ራሱ እኮ መጣላት እንኳን መጣላት ጸብ ራሱ ትተናል።
እንዴ ድሮ በጀማ ነበር የምትጣሉት? አዎ አጎቴ፣ ድሮማ በቡድን ጸብ እንፋለም ነበር። ቆይ በምን ምክንያት ነበር የምትፋለሙት? ሚስናታ አጎቴ የምታፋለመው በኳስ ማለት ነው። ኳስ ያሸነፈ ቀድሞ ምሳ ይበላል። የተሸነፈስ? እና ስንበላይቶ ከዛ ቆየት ተብሎ ይበላል። በጣም ትልቅ ጦርነት አይደለም እንዳደረጋችሁት ድሮ? አዎ አጎቴ። ታይማ አጎቴ ይገርማል። ታዲውጂልኝ እንታያለን አንቺ ደነዝ። በቃ በገዛ ቤታችን ደግሞ አጎቴ እንደዚህ ትላለች። ተጨቃጭቀው እኮ ነው እዛ። ጉድ ነው መቼም ዘንድሮ የምናየው። ሄሎ መድብል፣ እንዴት ነህ? ኧረ ተው ሞገስ፣ እንዴ እየመጣችሁ ተጫወቱ። ምን ሆናችሁ ነው? ብሩክ ሲመጣ ትልካለህ? ዛሬ እመጣለሁ ብለኸኝ ነበር እኮ። ችግር ተፈጥሯል። እባክህ። ምን ተፈጠረ ደግሞ? ጠበቃውን አክሶብኛል። አሸነፍኩት ስል ሌላ ካርድ ስቦብኛል። ከኛ አልፍም እባክህ፣ አትስጋ። ምንድን ነው እሱ? ምንም ሳትሰማ ገና እናሸንፋለን ትላለህ አይደል? ግድ ነው ሞገስ። አእምሮህን ሁሌም አሸናፊ አድርገህ ካልሳልክለት ቀድሞ ይሸነፍና ጉድ ያደርግሃል። ወንድሜ ጉልበትም አቅምም ብልሃትም ያለው አእምሮ ላይ ነው። ሁሌ እንደምታሳካ ሁሌ እንደምታሸንፍ ካሰብክ ታሸንፋለህ። እኔም እንደዛ ማሰብ ከጀመርኩ በኋላ ችግር ሲፈጠር እየተረጋጋው ነው። ምንድን ነው የተፈጠረው ሞገስ? ጠበቃው ከዘና ጋር ተገናኝተዋል። ኧረ እባክህ። አዎ፣ ምን ማድረግ እንዳለብኝ ግራ ገብቶኛል። ለራሱ እንቅልፍ ሳይወስዳት ያደረች። ይሄ ከባድ ነው ሞገስ። ሉላ እየሰማች አይደለም አይደል? አዎ፣ በተለይ ለእሷ አደገኛ ነው። እሷ ያለችበትን ካወቀ አንድ ቀን አያድርም፣ ሊመጣ ይችላል። ሞገስ ቦታ መቀየር አለባችሁ። ሉላም እንደዛ ነው ያለችው። ወዴት ልሽሽ? እኔ ግን በጣም ታክቶኛል። የሚመጣውን ነገር እዚሁ ለመቀበል ዝግጁ ሆኜ ቁጭ ብዬ እየጠበቅኩ ነው። ጥሩ አላደረግም። የድንጋይ ናዳ ወደ አንተ እየመጣ መሸሽ መሮኛል ብለህ ትጠብቀዋለህ እንዴ? መንገዱን ለቀህለት አርፎ ሲቀመጥ ትፈልጠዋለህ እንጂ የሚንደረደር ድንጋይ በደረት ልታስቆም ይገባኛል። ግን ደግሞ አሁን እናንተ አላችሁልኝ። ሞገስ አሁን አብረህን የለንም እኮ። ችግር የለውም መድብል። ነገ ስንገናኝ ምን መሆን እንዳለበት ትነግረኛለህ። ተረጋጊ። ሄሎ መድብል፣ በቃ መልሼ እደውልልሃለሁ። ምንድን ነው ሞገስ? ሞገስ ምንድን ነው? መጣባችሁ እንዴ?